በተከበረው ምክር ቤት ያለው ፍርሃትና ጭንቀት እኛም ጋር መኖሩንና ኦን ዊክሊ ቤዚስ እኔ የምመራው ኮሚቴ አለ ከፈተናዎች ጋር ከዚህ ከ12ኛ ክፍል ጋር በተያያዘ እያንዳንዱ የምንሄድበትን ሙሉ ለሙሉ ለማጠናቀቅ መሄድ ያለብን የሚሰሩት ስራዎች ምንድናቸው ብለን በዝርዝር አውጥተን ታይም አስቀምጠን መቼ ማለቅ አለበት ማን ነው ሪስፖንሲቢሊቲ ብለን ቀደም እሸቱ እንዳለው at the national level የትምህርት ሚኒስቴር ቴሌ መብራት ኃይል የክልል ትምህርት ቢሮ ኃላፊዎች ያሉበት ኢንሳ everything that is related to ይሄን ፈተና በትክክል ከመስጠት ጋር በተያያዘ ያሉትን እንትኖች የሚከታተል ናሽናል ቲም አለ እሱን ታች ድረስ በየዞኑ በየእንትኑ ሄደን እንዲቋቋሙ ተደርጓል ጠቅላይ ሚኒስትር ቢሮ ጋር በጋራ ሆነን በአጠቃላይ በምክትል ጠቅላይ ሚኒስትሩ የመሩት የኦንላይን ስብሰባ ግን ሁሉም የክልል ፕሬዝዳንቶች ባሉበት በዝርዝር ምን ለማድረግ እንደታሰበ ምን እርዳታ ነው ከክልሎች ምን ፈልገው ትምህርት ሚኒስቴር ምንድነው የሚያደርገው የሚለውን በዝርዝር ሰርተን ነው ይሄድንበት ያለን ሁለተኛ በፊትም ከነበረው እንትን አንፃር እኛ መጀመሪያ ያደረግነው እንትኑን መቁጠር ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት በሚል እኛው 122000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው ይሄ በነገራችን ላይ ክቡር ሊቀመንበርም ያሉትን ጨምሮ ነው ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ አሁን ያንኛ ፕላን ስናረክ ነበር በዚህ አመት ወደ 6000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን ይሄንን የሚሰራ የቴክኒክ ኮሚቴ አለ የቴክኒክ ኮሚቴ ስራው እነኛን 122000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት ምን ያህሉ የቴሌ ኮኔክሽን ይቀርዋል ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ በነገራችን ላይ ሁሉም ትምህርት ቤቶች መፈተኛ ጣቢያ ይሆናሉ ማለት አይደል ተማሪዎቹን ማፕ አድርገናል ከመፈተኛ ቦታዎቹ ጋር ሶ በዝርዝር ነው ይሄድንበት ያለነው እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራው በተወሰነ ደረጃ ፕላን ቢ ይዘን በወረቀት የሚፈተኑ ቢኖሩ ብለን እነኛ ነገሮች ቴስት አድርገን ከጨረስን በኋላ የሚቀሩ ካሉ እንዴት እንደምንፈትንም እየተዘጋጀን ይሄን ፈተና መስጠት ግን ቫልዩ ቅድም ክቡር ሊቀመንበር እንዳሉት የተጀመረው 5 አመትም አይደለም 5 አመትማ ቅድም እኮ እኔና እርሶ ተነጋገርና እኔ ራሴ 5 አመት ሆነኝ ከዛ በፊት አይ ቲንክ በኮቪድ ጊዜ ጀምሮ ሲታሰብ የነበረና ሲምፕሊ ተግባራዊ ለማድረግ ችግር የነበረው የሚያስፈልጉት ኢኩዊፕመንቶች አለመኖራቸው ነበር ያኔ ቶዝ በዛ ጊዜ አሴስ የተደረገው ሚኒመም $500 ሚሊዮን እስከ $1 ቢሊዮን ሊፈጅ ይችላል ያን መንግስት አገር ደግሞ ይሄሉም ያኔ ከቻይና እርዳታ ይገኛል ተብሎ ነበር ምንም ያ ስላልተገኘው በራሳችን አቅም ነው ያደረግን ያለው ሶፍትዌሩን ዴቨሎፕ ያደረግነው በራሳችን አቅም ነው ኮምፒውተሮቹን ያሰባሰብን ያለነው በራሳችን አቅም ነው ሌላ ከማንም የውጭ እንትን እርዳታ ሳናገኝ ሶ ራሳችንን ችለን ልናደርገው የምንችለው ኢቭን ሶፍትዌራችን በሌላ የውጭ አካል እንትን ሀክ ተደርጎ እንዳይገኝ አድርገን ብዙ ዶሜስቲካሊ ነው እየሰራ ነው ያለው ሂካፖች ይኖራሉ ይሄን ነገር እየሰራን አንዳንድ ጊዜ ስንሄድ ኦፍ ኮርስ ይኖራሉ አይ ሚን ችግር መፍታት አይደለም እንደ ስራችን ሶ ችግር በሚኖር ጊዜ ያንን ችግር እንዴት እንፈታዋለን ይያል ኦን ኦንጎይንግ ቤዚስ የምናደርገው ነው ሶ በኔ እምነት ብዙ ፍርሃት ያለው ኦልዌይስ አዲስ ነገር እንፈራለን ይሄ በተወሰነ ደረጃ የሰው ልጅ ኢንስቲንክቲቭ የሆነ ሪአክሽን ነው አዲስ ነገር ሲመጣ ሬዚስታንስ አለ እኛ ለትምህርት ሴክተሩ ይጠቅማል ብለን የምናደርገው ነገር በነገራችን ላይ መጥቀሙ ደግሞ ይሄ ከፈተናውን በምንሰጥበት ጊዜ
በሚኖር አለመኮራረጅና እንትን የኢንቴግሪቲውን የመጠበቅ ጥያቄ ብቻ አይደለም። አሁን ይሄንን ኦንላይን ባሰብነው መልክ ብንሰጥ ሜቢ ባልሳሳት ክሎዝ ቱ 700 800 የዲጂታል ላብ በየትምህርት ቤቶቹ እናስቀምጣለን። እነኚህ ኖሯቸው የማያውቁ ቦታዎች አዳዲስ በኋላ ለመማሪያ የሚጠቀሙባቸው ዲጂታል ሴንተሮች ነው እያገኙ የሚሄዱት። ሶ እነኚህን ሩራል ትምህርት ቤቶች ኦር ይሄ እንትን እድል ያላገኙትን ጥራት ያለው ትምህርት እንዲያገኙ እናሻሽል ካል ዜን እነኚህን ኢንፍራስትራክቸሮች መዘርጋት ኢምፖርታንት ነው። ሶ ጥቅሙ ከፍ ያለ ነው። ዝም ብሎ ፈተናውን መስጠቱ ብቻ አይደለም። ኢትዝ በአጠቃላይ ዲጂታል ኤጁኬሽንን ለማስፋት እድል ይሰጠናል። ቢኮዝ አሁን ዝም ብለን በምንሄድበት እንሂድ ካል እንትን ያርግ አሁን በፈተናው ምክንያት ቢያንስ ተጨማሪ 15000 ኮምፒውተሮች ወደ ትምህርት ሴክተሩ አስገብተናል። በየትምህርት ቤቱ ያስገብተናል። ይሄን እያደረግን ከቀጠልን በአጭር ጊዜ አጠቃላይ በአገሪቱ ውስጥ ያለውን የትምህርት ሴክተር ዲጂታላይዜሽን ማፋጠን እንችላለን በሚል ነው። ሶ ኬርፉሊ ነው እየሄድንበት ያለ ነው። ኦብቪየስሊ አንድም ተማሪ በዚህ ምክንያት ችግር ውስጥ እንዲገባ አንፈልግም። ችግር ቢኖር ፕላን ቢ አለን። ያንን ፕላን ቢ ይዘን እንሰራዋለን። ክቡር ሚኒስትሩ የገለጹት እንትን ላይ አንድ ነገር የሚጨምረው ፈተናውን በ6 ዙር ነው የምንሰጠው። 6 ዙር ምን ያደረግንበት ምክንያት እሳቸው የጠቀሱትን እነዛን ኮምፒውተሮች ተጠቅመን ደጋግመን በመፈተን እዛው ትምህርት ቤት ላይ ለልጆቹ በሚቀርብ ቦታ ሁሉ ትምህርት ቤት ሳይሆን ወኬብል ዲስታንስ ላይ ባለ ክላስተር ማዕከላት ላይ ነው። ስለዚህ እያንዳንዱ ትምህርት ቤት ላይ ያለ መሰረተ ልማት ሳይሆን ፈተና የምንሰጥበት ትምህርት ቤት ላይ ያለ መሰረተ ልማት ነው። አቅራቢያ ያለ ትምህርት ቤት ላይ ስለምንሰጥ በ6 ዙሮች ደግሞ ስለምንሰጥ ልጆቹን እናዳርሳለን። በእኛ ምክንያት ልጆቹ ላይ ምንም አይነት ተጽዕኖ እንዳይፈጠር እንሰራለን። እንደው ተፈጥሮብናል ካሉ ደግሞ ቅሬታቸውን ሰምተን ማስተካከያ እርምጃ ለማድረግ ኦል ባክአፕ ፕላኖች እንዳሉ ለመግለጽ ነው። የተሻለ ነገር ለልጆቹ እንዲኖር ለህዝብም እንዲኖር ምላሽ ለመስጠት ክቡር ሚኒስትሩ በገለጹት አግባብ እየተደረገ ያለ ጥረት እንጂ ከኛ አንፃር ብቻ ታይቶ ስራ ባጭሩ ለመስራት ብቻ እየተደረገ ያለ አይደለ ነው። ስለ ኮንሰርኑ ግን አመሰግናለሁ። የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለመፈተን መሞከሩ ጥሩ ሆኖ እያለ ግን ምንም ከዚህ በፊት የዚህ ልምድ የሌላቸው ተማሪዎች ካሉ እነሱን አይቸግሯቸውም ወይ የሚለው አንዱ የምናደርገው ኤግዛክትሊ በነገራችን ላይ ትንሽ ቁጥር ለመስጠት ለተከበረው ምክር ቤት በዚህ ዓመት 100% እንሰጣለን ስንል ያለን ዝግጅት ወደ 122000 ኮምፒውተሮች ሬዲ አድርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ቢያንስ 2 ወር ፈተናው ከመሰጠቱ በፊት 2 ወር ያክል ጀምሮ ሞክ ኤግዛም እንሰጣለን። ሁሉም ተማሪዎች ገብተው ከኮምፒውተሮቹ ጋር ተለማምደው ፈተናውን እንዲወስዱ ፈተና መመለስ እንዲችሉ ስልጠና ሰጥተንና ኮንቲኒየስ የሆነ ልምምድ አድርገው ነው የሚገቡትና ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለን። ግን ይሄ ሁሌም ይኖራል። ሁሌም አዲስ ነገር ሲጀመር ኦልዌይስ የሚጎረብጡ ነገሮች ሊኖሩ ይችላሉ። በት ወደፊት መሄድን እንዲከለክሉን አላህ አናረጋቸው። በተቻለ መጠን ልጆቹን ማዘጋጀት፣ በተቻለ መጠን በዛ ምክንያት ልጆቹ እንዳይጎዱ ማድረግ ነው። እሱን እያደረግን ነው። ኦሬዲ በአንዳንድ ቦታዎች ኢንፋክት በእጃቸው ስልክ ያላቸው ፈተና መለማመድ ጀምረዋል። ይሄ ኔትወርክ ምናምን የሌለባቸው ቦታዎች እስክናስተካክል ድረስ ካልሆነ በቀር እነሱም ጋር ቢያንስ ሚኒመም 1 ወር ተኩል ኮንቲኒየስሊ ፕራክቲስ እንዲያደርጉ ለማድረግ እንሞክራለን።